አምላካችን ልዑል እግዚአብሔር ሆይ ከተፈጠርንባት ዕለትና ጊዜ አንስቶ እስከዚህች ሰዓት ስላደረስከን ወደፊትም ስለምትጠብቀን ስለ አባታዊ መግቦትህና ፍቅርህ ክብርና ምስጋና ለስም ይሁንልን። ሙሽራው ያለችው እርሱ ሙሽራ ነው። ክቡር መምህራችን መጋቤ ጥበባት መምህር ቀሲስ ወርቁ ተክሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀዲያና ስልጤ ሀገረ ስብከት ዋና ጸሐፊ፣ ክቡራን የምትሆኑ የሀገረ ስብከቱ የየሥራ ክፍል ኃላፊዎች፣ ክቡር ወንድማችን መምህር ሞላ የዚሁ ታላቅ ቤተ መቅደስ ዋና ጸሐፊ፣ ክቡራን የዚሁ ታላቅ ቤተ መቅደስ ሊቃውንት፣ መምህራን፣ ሰባኪያነ ወንጌል ሁላችሁ በየደረጃችሁ የቅዱስ ያሬድ የዜማ በረከት ያደረባችሁ ዘማሪያን ወንድሞቻችን ይህን ታላቁን 37ኛ ዓመት የአገልግሎት ዕድሜያችሁን የምታከብሩ የዚሁ ታላቁ ቤተ መቅደስ የፈለገ ሕይወት ሰንበት ትምህርት ቤት ደቀ መዛሙርት የእግዚአብሔርን ቸርነትና መግቦት ሽታችሁ በማለዳ በቅዱስ ቤተ መቅደሱ የተሰበሰባችሁ ኦርቶዶክሳውያን ቤተሰቦቻችን ሁላችሁም በክርስቶስ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ጥቂት ደቂቃ ከኔ ጋራ እንማራለን። ያው ቅድም መምህራችን እንደነገሯችሁ እኛ ኦርቶዶክሳውያን ፍቅራችን ደስ ይላል። ለሃይማኖት ያለን ፍቅር ደስ ይላል። ለጸሎት ያለን ፍቅር መልካም ነው እና የሚወደድ ነው፣ የሚፈለግ ነው። እግዚአብሔርም ደስ የሚሰኝበት ነገር ነው። ነገር ግን ትልቁ ማስተዋል የቸገረን ነገር ይህን የምንወደውን ነገር በእውቀት መምራት ነው የቸገረን። ቤተ ክርስቲያን ሁልጊዜ ሶስት የሚታወቁ መካናት አሏት፣ ስፍራዎች አሏት ቤተ ክርስቲያን። አንዱ መካነ ጸሎት ነው፣ አንዱ መካነ ምጽዋት ነው፣ አንዱ መካነ ተግሳጽ ነው። እነዚህ ሶስት ስፍራዎች የየራሳቸው ስራ አላቸው ማለት ነው። ሰው በሚጸልይበት ሰዓት በሚጸልይበት ቦታ ወንጌል አይሰበክም። ያ የጸሎት ሰዓትና ጊዜ ነው። ሰው ምጽዋት በሚያደርግበት ሰዓት የምጽዋት ሰዓት ነው። ሌላ ነገር አይስተናገድበትም። ያ ሰው ለእግዚአብሔር ያለውን ፍቅር የሚገልጥበት የተለየ ሰዓት ነው። ይሄ ሶስተኛው ደግሞ የወንጌል ሰዓት አለ። ይሄ ሰዓት ደግሞ እግዚአብሔር ሐሳቡን ለልጆቹ የሚያካፍልበት ሰዓት ነው። እግዚአብሔር ሐሳቡን የሚያካፍልበት ሰዓት ሲደርስ በሌላ ነገር መጠመድ ልክ አይደለም። እናንተ አንድ ቁም ነገር ለአንድ ሰው እያወራችሁ ያ የምታወሩት ሰው እናንተን ረስቶ ወይ ሞባይሉን በእጁ ቢይዝ ወይ ደግሞ የሆነ የራሱን ጉዳይ ቢፈጽም ምን ቢንቀኝ ነው ምን ባያከብረኝ ነው ትላላችሁ አይደለም? ክርስቲያኖች አትሉም? እንላለን አይደል? አዎ፣ ስንናገር ሰው እንዲሰማን በአስተውሎት እንዲከተለን እንፈልጋለን። ልክ እንደዚህ ነው። እግዚአብሔርም እንዲህ ነው። አምላካችን እግዚአብሔር እርሱ ሊናገር በፈለገ ሰዓት እንዲሰማን እንድንሰማው ራሳችንን አዘጋጅተን የማንሰጠው ከሆነ እግዚአብሔር ልቡ ይቀየመናል ማለት ነው። እና መተን እግዚአብሔርን ፈልገን ልቡ እንዳይቀየመን ይሄ ሰዓት እግዚአብሔርን የምንሰማበት ሰዓት ነው። በደንብ አድርገን በማስተዋል ጆሮቻችንን ከፍተን ልባችንን ሰጥተን እርሱን መስማት ይጠበቅብናል። እግዚአብሔርን መስማታችን የሚጠቅመን ራሳችንን ነው። የእግዚአብሔር ቃል የሕይወታችን መብራት ነው። ነፍሳችን እንዳትራብ ነፍሳችንን የሚመግባት ነው። አሁን ከዚህ ወጥተን ለስጋችን የሚሆነውን ማዕድ እንመገባለን እንደምታውቁት። ምክንያቱም ሰው ካልበላ በስጋ ቆሞ መሄድ አይችልም፣ ጤንነቱም ሊጠበቅ አይችልም። ሰው የሚበላ የሚጠጣ ማንነት ያለው ፍጥረት ነው። ስለዚህ ከዚህ የተነሳ ለስጋችን የሚሆነውን ነገር እንበላለን። ይሄ ራሳችንን ለመጠበቅ ጨጓራችን ህመም እንዳያገኘው በሽታ እንዳያዳክመን ይላል። ልክ እንደዚህ ሰውም የእግዚአብሔር ቃል ነፍስ እንዳትታመምበት እንዳትራብበት የሚረዳው አምላካችን እግዚአብሔር ለዚህ ነው ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃል ሁሉ ነው እንጂ ብሎ የነገረን እና እግዚአብሔር አምላካችንን መስማት በትክክል ይጠበቃል። ደግሞ ሰው እግዚአብሔርን ሲሰማ ከእግዚአብሔር ለመሆኑ ምልክቱ እግዚአብሔርን መስማቱ ነው። መጽሐፍ ቅዱሳችን ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል ይላል። ሲበሉት ይህን ቃል ከእግዚአብሔር የሆነ በሉ እስቲ የእግዚአብሔርን ቃል ይሰማል።
የማንን ቃል? በጣም ጥሩ። እኛ ከማን ነው? ከማን ወገን ናችሁ ተብለን ብንጠየቅ ከማን እንላለን? ከእግዚአብሔር እንላለን። ስለዚህ ከእግዚአብሔር ከሆነን አባታችን አምላካችን እግዚአብሔርን እንሰማዋለን ማለት ነው። እና እሱን መስማትን ጸጋ አምላካችን እግዚአብሔር በሁላችን ከፍ አድርጎ ያሳይልን። በዚህ በዮሐንስ ወንጌል በምዕራፍ 3 ቁጥር 25 ላይ ያለውን ዛሬ በቅዳሴው የተነበበውን ወንጌል መነሻ አድርገን ጥቂት ጊዜ ወስደን እንማራለን። እንደሚታወቀው አሁን ይሄ ጊዜ ዘመነ ጽጌ ወርሃ ጽጌ ተብሎ ይጠራል። ይሄ ወርሃ ጽጌ የሚባለው ዘመነ ክረምቱ አብቅቶ አሁን ምድራችን እንደምትመለከቱት በአበባ ጊጣ የምንመለከትበት ዘመን ነው። በጣም አስደናቂ ነው። ምድርን እግዚአብሔር በደንብ አስጊጧት፣ በተፈጥሮ ውበት አሸብርቋት ምድርን እንመለከታለን። በዚህ በክረምቱ ጊዜ በወርሃ ሐምሌ አካባቢ ዝናቡ ጭቃው ሲያስቸግረን እግዚአብሔር አምላካችን መስከረሙን እንዲያመጣ ለምነን ጊዜው ቀርቦ ሲመጣ ምድር ገጽታዋ ተለውጦ በአበባ ደምቃ በሰው ልጆች ልብ ውስጥ ተስፋን ስታንጸባርቅ በሰው ልጆች ልብ ውስጥ ሌላ ተስፋ ስትሰንቅ እንመለከታለን። ይሄ በጣም አስደናቂ ነገር ነው። ከዚህ አንጻር ቤተክርስቲያናችን ይህን ጊዜ የዘመነ አበባ ነው፣ የአበባ ጊዜ ነው፣ የአበባ ወቅት ነው ብላ ቤተክርስቲያን ታስተምራለች። በተለይ አበባ ደግሞ እንደምታውቁት ፍሬ ለመቀበል ፍሬ ለማሳየት የተዘጋጀበት ጊዜ መሆኑን ነው የሚያሳየው። ገበሬ በክረምት የዘራው ከዘራው በኋላ ይበቅላል። አሁን ዝናብ አግኝቷል፣ በውሃ አማካኝነት በቅሏል። በፀሐዩ አማካኝነት ደግሞ ወደ መብሰል ሲመጣ ፍሬ ለመሸከም ሲዘጋጅ አበባ ያሳያል እና ቤተክርስቲያን ይህን ዘመን የአበባ ዘመን ብላ ትጠራዋለች። ታላቁ አባታችን ሶሎሞንም ይሄን ነግሮናል። እስመናሁ ሐለፈ ክረምት ወዝናም ገባ ዴሬሁ ጽጌ አስተርአየ ለነ በውስተ ምድርነ። ነው የክረምቱ ጊዜ አልፎ ሄደ፣ በምድራችንም ላይ አበባ ደግሞ ታየ በማለት አበባ የተስፋ ዘመን መሆኑን በሚገባ አሳይቶናል። በሌላ ደግሞ መንገድ ደግሞ እንደምታውቁት የእመቤታችን የቅድስት ድንግል ማርያም የስደቷን ዘመን የምናስብበት በተለየ መንገድ ለእመቤታችን ያለንን ፍቅርና አክብሮት በምስጋና ቤተክርስቲያን በተለየ ሁኔታ በምስጋና በሌሊቱን በማይሌት አሸብርቃ የምታድርበት እመቤታችን ቅድስት ድንግል ማርያምን በተለየ መንገድ የምታስደስትበት ወር ነው ይሄ ወር ማለት ነው እና ታላቅ የበረከት ወር ነው። ስለዚህ በዚህ ጊዜ እንደሚታወቀው ይሄ ክረምቱ አልፎ ምድሪቱ በደንብ አሸብርቃ ከብራ በአበቦች አጊጣ እናያታለን። ይሄ ብቻ አይደለም፣ እግዚአብሔር ለኛ እንድንገለገልባቸው የፈጠራቸው ፍጥረታት በጓሯችን ያሉ እርሻዎቻችን አምረው ደምቀው የምንበላውን እግዚአብሔር ሲሰጠን እና ለዚያ ዋዜማ ተዘጋጅተን እግዚአብሔርን ተስፋ የምናደርግበት ልዩ ጊዜ ነው ለመብላት። ይሄ ብቻ አይደለም፣ ከብቶቻችን ሰብተው አምረው ተውበው እንመለከታለን። ከብቱ የሚሰባበት ላም በወተት የምትጠግብበት፣ ምክንያቱም ክረምቱ ለከብቶቻችን ሳይቀር ማዕድ ሆኖ በደንብ አገልግሎ ያለፈበት ጊዜ ነው እና እግዚአብሔርን መጋቢነት በአስደናቂ ሁኔታ የምንመለከትበት ነው። ስለዚህ ብዙ በሀገራችን ክፍሎች በተለይ በዚህ በወርሃ ጥቅምት እና ህዳር አካባቢ እስከ ጾሙ መዳረሻ ጊዜ ድረስ የሙሽርነት ጊዜ ነው። ምክንያቱም ልጆቻቸውን ወላጆች ለመዳር የሚዘጋጁበት ታላቅ ጊዜ ነው። ከወርሃ ጥርና በዚህ ጊዜ እንዲህ ያለ ሁኔታ ይፈጠራል። ምክንያቱም እድምተኞቻቸውን ጠርቶ ማብላት ማጠጣት የሚችሉበትን በረከት እግዚአብሔር በጎተራቸው የሚሞላበት ልዩ ጊዜ ስለሆነ ለቤተ ክርስቲያን ደግሞ በተለየ መንገድ የህይወት ማዕዷ የሆነ ክርስቶስ የሚገለጥበት ዘመነ አዲስ ኪዳን የሚታሰብበት ነው። ይሄ የክረምቱ ጊዜ የዘመነ ብሉይ ኪዳን ጊዜ ነው። በክረምት እንደምታውቁት ገበሬ ተስፋ ብቻ ነው ያለው። ለዘር ያስቀረውን ወደ ጉሮሮ አይወስድም። ልጆቹ ይራባሉ፣ ይጠማሉ። ነገ እግዚአብሔር የዘራውትን አብቅሎ እኔንም ልጆቼንም ይመግባል በሚል ተስፋ የሚዘራበት ዘመን ነው። ያ ዘመን የተስፋ ዘመን ነው። ከዚያ በጋው ደግሞ የዘራው በቅሎለት ወደ ጎተራው ገብቶ ጎተራው ሞልቶለት ልጆቹን የሚያጠግብበት የምስጋና ጊዜ ነው። ልክ እንደዚህ የብሉይ ኪዳኑ ዘመን ገበሬ ለጎተራው እህል እንደማያገኝ ሁሉ ቤተ ክርስቲያንም የተስፋዋ ዘመን ነው። ሙሽራዋ እንዲገለጥ እንዲመጣ የምትጠብቅበት ዘመን ነው። አስደናቂ ዘመን ነው። ተስፋ ብቻ ተመልከቱ። ሰዎች ከነ ተስፋቸው ወደ ሲኦል የሚወርዱበት ዘመን ነው። በምድር ላይ እግዚአብሔርን በጣም ቅርብ የነበሩ ብዙ አባቶች ነበሩ። እነዚህ አባቶች ሁሉ
ገነት በአዳም ምክንያት የተዘጋጅ ስለነበረች ተስፋቸውን ብቻ ሰንቀው የእግዚአብሔርን ተስፋ ይዘው ወደ ሞትና ወደ መቃብር ወደ ሲኦል የሚወርዱበት የተስፋ ዘመን ነው። መሲሁ ክርስቶስ መጥቶ ይህን የተስፋ ዘመን በፍሬ ጽድቅ እንዲለውጥላቸው ተስፋ ያደርጉበት የነበረ ዘመን ነው። ለዚህ ነው። ስለዚህ ተመልከቱ፣ አንድ ርቱ ሃይማኖት የተባለ ታላቅ ሊቅ ቤተ ክርስቲያን ራሱን በብዕር ስም የገለጠልን ኢትዮጵያዊ ሊቅ ነው። በ13ኛው መቶ ክፍለ ዘመን የነበረ ሊቅ ነው። ይህ ታላቅ አባት ምን ይላል? ቤተ ክርስቲያን ይላል በዓለመ መላእክት በገነት ትኖር ነበረች እና ቤተ ክርስቲያን የሰውና የመላእክት ህብረት ነበረች። ኋላ ግን አዳም በበደለ ጊዜ ዕፀ በለስን በበላ ጊዜ ከገነት ሲጎድል የቤተ ክርስቲያን አንድ ክንፏ ተሰበረ ይላል። አያችሁ፣ ተሰበረ። እግዚአብሔር ከመሰበር ይጠብቀን ወዳጆቼ። ከጽድቅ እንደመሰበር ያለ ጉድለት የለም። በኃጢአት እንደመሰበር ያለ ጉድለት የለም። ከእግዚአብሔር በመለየት እንደመሰበር ያለ ጉልበት የለም፣ ውድቀት የለም። ቤተ ክርስቲያን ይህን የገጠማት የሰዎች ወገን የሆነችው የቤተ ክርስቲያን አካል ተሰበረችና ወደቀች። ስለዚህ በገነት ቤተ ክርስቲያን ማህበረ መላእክት ብቻውና ነበረ። በዚህ ምክንያት የተሰበረችው ያቺ ቤተ ክርስቲያን አንድ ክንፏ የተሰበረው ቤተ ክርስቲያን አርኤኒ ገጸከ ወአስማኒ ቃለከ፣ አቤቱ ፊትን አሳየኝ ድምፅንም አሰማኝ በማለት ትለምን ነበረ። መልሰኝ፣ ወደ ቀደመ ክብሬ መልሰኝ፣ ወደ ተጎናጸፍኩት የሙሽርነት ሕይወት መልሰኝ፣ ወደ ከበረው የጽድቅ መንገድ መልሰኝ፣ ወደ ማህበረ መላእክት ህብረት፣ ወደዚህ ታላቅ ህብረት መልሰኝ እያለች ቤተ ክርስቲያን በተስፋ ትጮህበት የነበረ ዘመን ነው። የብሉይ ኪዳን ዘመን መሲሁ እንዲገለጥ ሙሽራዋ እንዲመጣ እስከዚያ ዮሐንስ መጥምቅ ዘመን ያለው ጊዜ የብሉይ ኪዳን ዘመን ነው። ዮሐንስ መጥምቅ በብሉይ ኪዳንና በአዲስ ኪዳን መካከል ድልድይ ሆኖ ተገልጦ መሲሁ ሙሽራው ክርስቶስ ለሙሽራይቱ ቤተ ክርስቲያን እየቀረበ የመጣበትን ዘመን ለማሳየት እያጠመቀ በምድረ በዳ ንስሐ እንዲገቡ፣ ጠማማው እንዲቀና፣ የተበላሸው እንዲስተካከል ይህን ታላቅ አዋጅ እያወጀ የመሲሁን መምጣት መቃረብ ያሳየ ታላቅ አባት ዮሐንስ መጥምቅ ነው። ይህንን የነገረን ሙሽራይቱ ያለው እርሱ ሙሽራይቱ ያለችው እርሱ ሙሽራ ነው በማለት የነገረን ዮሐንስ መጥምቅ ነው። ታዲያ ይሄ ርቱ ሃይማኖት የተባለ ሊቅ ቤተ ክርስቲያን አለ አርኤኒ ገጸከ ወአስማኒ ቃለከ፣ ፊትን አሳየኝ ድምፅንም አሰማኝ እያለች ለመነችው አለ። ከዚያ በኋላ የተነሱ ነቢያት በሙሉ ወደ እግዚአብሔር ይጮሁ ነበረ። ፈኑ ብርሃነከ ወጽድቀከ፣ ብርሃንን እጅን ላክልን፣ ጽድቅን እውነትን ላክልን። ይሄ የቤተ ክርስቲያን ጩኸት ነው። በተለያዩ ዘመናት መሲሁ እንዲመጣ እንዲገለጥ እንዲዋሃዳት ለቤተ ክርስቲያን ልጆቿ ሲጮሁ ኖሮ አለ ርቱ ሃይማኖት። አንድ ቀን ሶሎሞን የተባለ ነብይና ንጉሥ ተገለጠ አለ። ይሄ ነብይና ንጉሥ ተገለጠና ቤተ ክርስቲያን እየፈለገችው የነበረችውን ታላቁን መሲህ ነፍሴ የወደደችውን ፈለግኩት አለ። ሐሰስኩ ወይ ረከብኩ፣ ፈለግኩት ግን አላገኘሁትም አለ። በዚህ ጊዜ መሲሁ እንዲገለጥላት ሙሽራው እንዲመጣ ተስፋ ያደረገች ቤተ ክርስቲያን ተስፋዋ ተመናመነ አለ። ተስፋዋ ቆረጠች አለ። ተስፋ ስትቆርጥ ይሄ የተቆረጠ ተስፋዋ እንዲቀጠልላት እግዚአብሔር ዘካርያስ የተባለ ነቢይ ላከላት አለ ርቱ ሃይማኖት። እና ዘካርያስ የተባለ ነቢይ ስለ ሆሳዕናው ሲናገር እነሆ የጽዮን ልጅ ሆይ ደስ ይበልሽ እልል በይ፣ ንጉሥሽ የዋህና ትሑት ሆኖ በአህያና በውርንጫይቱ ጀርባ ተጭኖ መጣልሽ የሚል ቃል ሲናገር ያቺ ቤተ ክርስቲያን ተስፋ ቆርጣ የነበረችው ቤተ ክርስቲያን ደነገጠች አለ። አያችሁ፣ ደነገጠች። አንዲት ሴት ክብሯን ድንግልናዋን ጠብቃ የምትኖር ሴት የሙሽርነት ጊዜ ሲደርስ ለአቅመ ሔዋን ስትደርስ ደስታ ወደ ልቦ ይመጣል። ነገር ግን የሰርጓን ቀን ከቆረጠችው በኋላ የምታገባበት ቀን እየቀረበ ሲመጣ ደስታዋ ወደ ፍርሃት እየተለወጠ ይመጣል። ምክንያቱም አዲስ ሕይወት ነው። አዲስ ሕይወት ልታስተናግድ ነው። ከሴትነት ወደ እናትነት ልትሻገር ነው። ከልጅነት ወደ ሚስትነት ልትሻገር ነው። ከሴትነት ወደ እመቤትነት የምትሻገርበት አዲስ ሕይወት የምትለማመድበት ሰዓት ሲደርስ ፍርሃት ወደ ልቦ ይመጣል። ቤተክርስቲያን እንዲያለ ፍርሃት ገጠማት። መሲሁን የምታስተናግድበት ሰዓት ደርሶ መሲሁ ክርስቶስ ነው። ይህን ታላቅ አምላክ የምታስተናግድበት ሰዓት ነቢያት የደከሙለትን በዚህ በዲያቆኑ የሰበከልን ምስዋክ ይሄ ነው። ፍሬ ጻማከ ተሴሰይ ብፁዕ አንተ ወሰናይ ለከ በሲትከ ከመ ወይነ ስሙር ውስተ ጽርሐ ቤትከ። የድካምን ፍሬ ትበላለህ ሙሽራ፣ የድካምን ፍሬ ትበላለህ ሚስት።
በቤቱ ውስጥ እንደተተከለ ወይን ነች። እንዲህ ባለ ወይን የማትደርቅ ወይን በዕለት ዕለት የምታፈራ ወይን። ይህን ታላቅ የነቢያቱ ድካም ነው አንደኛው። ሁለተኛው ድካም የክርስቶስ መከራ ነው። በክርስቶስ መከራ የምትገኘው አዲስ ወይን ቤተ ክርስቲያን ወይን ወቅት አለ የሚያፈራበት። ነገር ግን ክርስቶስ ራሷ የሆነላት ቤተ ክርስቲያን ዕለት ዕለት ይህንን ታላቅ የደስታ ወይን እየጠመቀች የምትኖር የማታፈራበት ጊዜ የሌለ መሲሁ ሲገለጥ መሲሁ ሲመጣ የአባቶቻችን የነቢያቱ ድካሜ ነበረ። መሲሁ እንዲገለጥ ነበረ። ቤተ ክርስቲያን እንድትከብር ነበረ። ክርስቶስ ራስ እንዲሆናት እርሷም ሙሽራው እንድትሆን ሙሽሪቱ እንድትሆን እርሱም ሙሽራ እንዲሆን የቤተ ክርስቲያን የነቢያቱ ድካሜ ነበረ። በጣም ባስደናቂ ሁኔታ ይገርሟቸዋል። መሲሁን በጣም ከመናፈቅ የተነሳ መሲሁ ክርስቶስን በጣም በቅርቡ እንዲገለጥ ከመውደድ የተነሳ ሙሴ የተባለው ታላቁ ነቢይ እንኳን ወደ ከነዓን አልገባም። ይህን ተስፋ እንደናፈቀ በናባው ተራራ አካባቢ ነው የቀረው። ሙሴ እስራኤላውያንን ከግብፅ ያወጣ ታላቅ ጀግና ነቢይ ነው። አስደናቂ ነው። የክርስቶስ ታላቅ ምልክት ሆኖ በብሉይ ኪዳን ዘመን የተገለጠ ነው። ሙሴ እስራኤልን ከግብፅ እንደ በፈርዖን ፊት እንደ አምላክ የታየ ነው። እግዚአብሔር እንዲህ ባለ መንገድ ያከበረው ነው። በአንድ የበግ መጠበቂያ ልምጭ ታላቁን ኤርትራን ባህር መጥቶ እንደ ግድግዳ አቁሞ እንደተሰለፈ ሰራዊት ውሃ እያሸበሸበለት መሻገር የቻለ ታላቅ ነቢይ ነው። በጣም የሚገርመው ግን ሙሴ ከነዓን አልገባም። ሙሴ ከነዓን ያልገባበትን ምክንያት ወንጌል መጽሐፍ ቅዱሳችን ሲነግረን አንድ ቀን እስራኤል ውሃ ተጠሙ። ውሃ ጠምቶናል እባክህ ብለው ሙሴ ሲጠይቁት ወደ እግዚአብሔር ለመነ። እግዚአብሔር ምን አለው? አለቱን ምታው፣ ውሃው እንደፈለቀ እግዚአብሔር ሰጣችሁ ብለህ ስጥ አለው። አለቱን መታው፣ ውሃው እንደፈለቀ እንካችሁ ጠጡ አለ። ሙሴ ረሳው። እግዚአብሔር ሰጣችሁ የሚለውን ቃል ረሳ። ከርቶት አይደለም፣ እግዚአብሔርን አምጾበት አይደለም። በእግዚአብሔር ላይ ብዙዎቻችን እግዚአብሔርን የምንረሳው በኃጢአት አምጸንበት ነው። ሙሴ እንዲህ ያለ ህይወት ያለው ሰው አይደለም፣ ትሁት ነው ሙሴ ግን ረሳው። ሰው ስለነበረ እርሱም እንደ ህዝቡ ከመደሰቱ የተነሳ በሉ እንካችሁ ጠጡ አላቸው። ያን ጊዜ እግዚአብሔር ናባው ተራራ አካባቢ ሙሴን ወሰደውና ከነዓንን አሳየው። ከሩቁ አየው ከነዓንን ተመለከተ። ይህን ከነዓን አየው። አዎ ታያታለህ እንጂ አትገባባትም አለው እግዚአብሔር። ያ ሁሉ ተአምር አድርጎ ያንን ህዝብ መርቶ ከሰማይ መና ወርዶ መግቦ ከአለት ላይ ውሃ አፍልቆ ጠጥቶ ሙሴ እስራኤል የገቡበት ከነዓን ሳይገባ ቀረ። መንገድ ላይ ያልገባበትን ምክንያት ብሉይ ኪዳን ሲነግረን እንካችሁ ጠጡ ማለቱ ብቻ እንደሆነ ነው የሚያስረዳን። በጣም የሚገርመው ግን ሊቃውንቱ ብዙ ተረቀውበታል። አይ እግዚአብሔር በሙሴ እንዴት ይጨክናል? ስለ ሙሴ ብሎ እኮ አንድ ታላቅ ጣዖት ያመለከ ህዝብ፣ ለጣዖት የተንበረከከ ለጥጃ የተንበረከከ ታላቅ ህዝብ ለሙሴ ብሎ ምህረት ያደረገ አምላክ ነው። ሙሴ ረስቶት ነው ጠጡ ያለው እንጂ እግዚአብሔር እንዳይመለክ ፈልጎ አይደለም። እና እግዚአብሔር እንዴት በሙሴ ላይ ሊጨክንበት ይችላል ብሎ ይህን ጥያቄ ሊቃውንቱ ጠይቀው በአጭር ቃል ሲመልሱ ሙሴ በናባው ተራራ የቀረው ክርስቶስ እንዲታይ ነው። አያችሁ፣ ክርስቶስ እንዲታይ። ማን ነው በህይወቱ ክርስቶስ እንዲታይ የሚፈልግ? እሱ ተደብቆ ክርስቶስ እንዲታይ የሚፈልግ፣ በቤቱ ክርስቶስ እንዲታይ የሚፈልግ ማን ነው? እኛ እኮ እንኳን በዓለም ቀርቶ በቤተ ክርስቲያን እንኳን ታውቃላችሁ ማንነታችን እንዲታይ ነው የምንፈልገው። እኛ እንድንታይ ነው የምንወደው። አቶ ገሌ ግቡር ገሌ እንድንባል ነው የምንፈልገው። የክርስቶስን የንግስና ምንጣፍ መንጠቅ ነው የምንፈልገው። ሙሴ ይገርማል። ይሄ ሁሉ ውለታ አድርጌ ህዝቡን እንዲህ ባለ መንገድ ተሸክሜ መጥቼ እንዴት መንገድ ላይ ታስቀረኛለህ አላለም። ሙሴ ክርስቶስ እንዲታይ ቀረ። ምክንያቱም የናባው ተራራ ዮርዳኖስ ወንዝ አጠገብ ነው ያለችው። ዮርዳኖስን ሙሴ መሻገር የለበትም። ዮርዳኖስ ክርስቶስ የሚጠመቅባት አዲስ ኪዳን የሚሰራባት ቤተ ክርስቲያንን ለሙሽርነት የሚወልድባት አስደናቂ ስፍራ ናት። ስለዚህ ዮርዳኖስን መሻገር የሚገባው ኢያሱ ነው። ኢያሱ ማለት ኢየሱስ ማለት ነው፣ መድኃኒት ማለት ነው። ኢየሱስ ዕብራይስጥ ነው፣ ኢያሱ ግሪክ ነው። ሁለቱም አንድ ነው ትርጉሙ። ስለዚህ ይህን ታላቅ ስም የተሸከመ ኢያሱ ዮርዳኖስን ሊሻገረው ስለሚገባ ሙሴን እዚያው ቀራለው። ሙሴ የኦሪት አባት ነው። ሙሴ የአዲስ ኪዳን የብሉይ ኪዳን ሕግ አባት ነው። ስለዚህ ለአዲስ ኪዳኗ ቤተ ክርስቲያን ለአዲሱ ሕግ እንደ ጥላ ሊያልፍ ይገባል። ያ እንዲከብር ሙሴ ማለፍ ስለሚገባው ሙሴ እዚያ ቀረ፣ እየዘመረ ሞተ። ከኔ በኋላ እግዚአብሔር ነቢይ ያስነሳላችኋል፣ እርሱን የማትሰማ ትጠፋለች እያለ ታላቁን ትንቢት እየተናገረ ሙሴ እየዘመረ ነው የሞተው። ለዚህ ነው መልካ ኢየሱሳችን መግቢያ ላይ ሰላም ለዝክረ ስምከ ስመ መሐላ ዘኢየሱስ ዘአንበረ ቅድመ እግዚአብሔር በአትሮንሱ ኢየሱስ ክርስቶስ ለዳዊት ባህርየ ከርሱ አክሊለ ስምከ ዘይትቄጸል በርእሱ አይጉረ ጸር ወረሰ ኢያሱ ይላል ሊቁ።
ይህን ታላቅ የጠላት አገር ኢያሱ እንዲወርስ የተፈቀደለት ስምህን አክሊል ስላደረገ ነው። ቤተ ክርስቲያን የጠበቀችው ይህንን ነው። የተስፋ ባለ ተስፋ ቤተ ክርስቲያን፣ በብሉይ ኪዳን ዘመን የነበረችው ቤተ ክርስቲያን አንዲት ሴት ለአቅመ ሔዋን ደርሳ ሙሽርነቷ እንደምትናፍቅ እርሱ ሙሽራዋ እንዲሆን፣ እርሷ ለሱ ሙሽሪት እንድትሆን ይህን የጠበቀችው ይህንን ነው። ታላቁ ዛሬ በተነበበው ወንጌል ዮሐንስ መጥምቅ ያጠምቅ ነበረ፣ ክርስቶስንም አጥምቋል። ኋላ ግን ክርስቶስ ደግሞ በሌላ ስፍራ ያጠምቃል እና እሱ ደግሞ በዚህ ያጠምቃል። በአይሁድ ቤተ መንግስት በቄሳር ቤተ መንግስት ፍርሃት ነገሰ። ህዝቡ መካከል መለያየት እንዳይመጣ፣ በክርስቶስና በዮሐንስ ማጥመቅ ምክንያት መለያየት እንዳይመጣ በቤተ መንግስቱ ፍርሃት ነገሰ። እንደገና ደግሞ በክርስቶስ በዮሐንስ ደቀ መዛሙርትና በክርስቶስ ደቀ መዛሙርት መካከል ልዩነት መጣ። በአይሁድ መካከልና በዮሐንስ መጥምቅ ደቀ መዛሙርት መካከል ልዩነት መጣ። የማንጻት ጉዳይ ክርክር አመጡ። እነዚህ ዮሐንስ ደቀ መዛሙርት እኛ በዮሐንስ አባታችን ጥምቀት መንጻት እናምናለን ይላሉ። እነዚህ አይሁዳውያን ደግሞ አይ አባቶቻችን በደነገጉት በኦሪቱ መሰረት የመንጻት ስርዓታችን በዚያ ይፈጸማል፣ ዮሐንስን አንቀበልም ይላሉ። እንዲህ ያለ ታላቅ ክርክር ይዘው የዮሐንስ ደቀ መዛሙርት ወደ ዮሐንስ መጥምቅ መጡና ጥያቄ ጠየቁ። አያችሁ፣ ምክንያቱም አባታቸው እንዲከብርላቸው፣ እነሱ አባታቸውን ያታልላሉ ከብሮ እንዲታይላቸው። አይሁድ ደግሞ በዮሐንስ መጥምቅ ላይ ይበሳጫሉ። የአይሁድንም ብስጭት ሰማ። የነዚህ የደቀ መዛሙርቱንም ማታለል እንዲከብርላቸው በክርስቶስ ቦታ እንዲታይላቸው በየዋህነት መፈለጋቸውን ተመልክቶ አንድ ቃል ነገራቸው። እኔ ክርስቶስ አይደለሁም አለ። ይገርማል። አይደለሁም፣ እኔ ክርስቶስ አይደለሁም። ወዳጆቼ፣ የዚህ ዘመን ትልቁ ችግር ይሄ አይደለም? በአጥማቂነት ሰበብ መጥተው የክርስቶስን ቦታ የወሰዱ እኔ ካልነካው አትፈወስም የማይሉ ሰዎች አሉ። ሐሳውያን አጥማቂዎች፣ ሐሳውያን ባህታውያን በክርስቶስ ቦታ ራሳቸውን ያስቀመጡ። ተመልከቱ፣ በወንጌላዊነት ስም የተሰየሙ ሰዎችን በክርስቶስ ጫማ እግር ስር እንዲወድቁ ከማድረግ ይልቅ ጫማቸው ስር የሚጥሉ ሐሳውያን ወንጌላውያን አልተፈጠሩም። እውነተኛ አገልጋይ ይሄ ነው። ዮሐንስ መጥምቅ እውነተኛ ነው። እንደ ክርስቶስ የሚታይ ታላቅ ጸጋ ነበረው። የሚገርም ነው። ነገር ግን ዮሐንስ እኔ ክርስቶስ አይደለሁም፣ እኔ አይደለሁም፣ ሙሽራይቱን ለወስዳት የሚገባው እኔ አይደለሁም፣ ሙሽራዋ ለእኔ አትገባም፣ እኔ ለሙሽራዋ ሚዜ ነኝ። እንዴ እውነት ነው። ሙሽሪት የምትገባው ለሙሽራ ነው። ሙሽሪት ለሙሽራ እየተገባች የኔ ናት ብሎ መውሰድ የሚከጅል ወዳጆች፣ እሱ አመንዝራ ነው፣ ነጣቂ ነው። ቤተ ክርስቲያንን ከክርስቶስ መንጠቅ አይቻልም። የክርስቶስ ናት፣ አካሉ ናት፣ ሙሽራው ናት። እሱም ሙሽራዋ ነው። አስደናቂ ሙሽራ፣ ድንቅ ሙሽራ። እንደምታውቁት በዚህ ዓለም ያሉ ሰርገኞች ይጋባሉ። ሲጋቡ ለልብሳቸው ነጭ ይለብሳሉ፣ በራሳቸው ላይ ዘውድ ይደፋሉ፣ በእጃቸው ላይ ቀለበት ያደርጋሉ፣ በእግራቸው ላይ ነጭ ጫማ ያደርጋሉ፣ ከላይ የወርቅ ካባ ይደርባሉ። ይህ ሙሽራ ግን አስደናቂ ነው ወዳጆቼ። ይህ ሙሽራ አስደናቂ ነው። ለሙሽራይቱ ለቤተ ክርስቲያን ራሱን ሲሰጣት አስደናቂ ነው። በራሱ ላይ ዘውድ የለም፣ የሾህ አክሊል የደፋ ሙሽራ ነው። ይሄ የሾህ አክሊል እንደ አበባ ጉንጉን የተቀመጠ እንዳይመስላችሁ ወዳጆቼ። ይሄ የሾህ አክሊል የተቀመጠው በመዶሻ እየተመታ ነው። አንዱ በአናቱ የቤተ ክርስቲያናችን መጽሐፍ አንዱ አናቱ መካከል የተመታው ሾህ፣ በመዶሻ የተመታው ሾህ ልቡ ድረስ ነው የደረሰው በውስጥ በኩል። ታውቃላችሁ እንዴት ነው ቤተ ክርስቲያንን ክርስቶስ የወደዳት? አያችሁ፣ ይሄ ሙሽራ ለጣቱ ቀለበት አላደረገም፣ በደም የተለወሰ ጣት ነው የነበረው። ችንካር ነው ያስተናገደው። ይሄ ሙሽራ ለሰውነቱ ካባ ልብስ የለውም፣ ነጭ ልብስ አልለበሰም። ቤተ ክርስቲያንን የራሱ ሊያደርጋት ሲፈልግ ወዳጆቼ አልፈለገም። ከለሜዳ ነው የለበሰው፣ ከለሜዳ። ይሄ ሙሽራ በጀርባው ላይ ካባ አልደረበም። ይሄ የቤተ ክርስቲያን ሙሽራ ክርስቶስ እንደ ካባ ጅራፍ ነው የተጠቀመው። ጅራፉ ቀላል እንዳይመስላችሁ፣ 6666 ጅራፍ ቁጥር ብቻ እንዳይመስላችሁ። አይሁድ በዚህ ጅራፍ ሮማውያን ወታደሮች የገረፉት ወዳጆቼ፣ የጅራፉ ጫፍ ላይ አሎሎ የሚመስል ብረት ታስሯል፣ ጦር ያለው እና ጀርባው ላይ እንዳረፈ ስጋውን እየበጨቀ የሚነሳ ጅራፍ ነው። አጥንቱ እስኪቆጠር እንዲህ ያለ ሙሽራ ነው። ይህ ሙሽራ ለእግሩ ጫማ የለውም። በቤተክርስቲያን ላይ በመስቀል ላይ ተቸንክሮ ነው የተመለከት ነው።
ለዚህ ነው አንድ ሊቅ ምን ይላል? ይህ ሙሽራ ድንቅ ሙሽራ ነው። የዚህ ዓለም ሙሽሮች እድምተኛ ይጠራሉ፣ በሰርጋቸው በጋርደው ያበላሉ፣ እነሱም ይበላሉ። ይህ ሙሽራ ግን ድንቅ ነው አለ። በቀራንዮ ሰርግ ቤት በመስቀል ላይ ተዳረና ቤተ ክርስቲያንንም በወርቅ ደሙ ቀለበትነት አጨና ብሉኝ ብሎ ጠራ። ራሱን ደሙን ቀለበት አድርጎ ራሱን በግ አድርጎ ራሱን ሙሽራ አድርጎ መስቀሉን የመክበሪያ ዙፋን አድርጎ የተገለጠ ሙሽራ። ሙሽራይቱ ያለችው እርሱ። ሙሽራይቱ ማና? ቤተክርስቲያን። የማን? የእርሱ። የማንም አይደለችም። የቷ ቤተክርስቲያን? እኛ ማህበረ ምዕመናን። መቅደሱ የሚሰራው ለኛ ነው። ዋናዋ ቤተክርስቲያን ምዕመናን ናቸው። እኛ ነን ዋናዋ ቤተክርስቲያን። እንደ ንጽሕት ድንግል እናንተ ለክርስቶስ አጭቻችኋለሁ ብሎ ቅዱስ ጳውሎስ እንደነገረን ለክርስቶስ ሙሽርነት የታጨን፣ ያውም በአንድ ቀን የሚከናወን ሙሽርነት አይደለም። እንደምታውቁት ባልና ሚስት ሲጋቡ ሙሽራ የሚባሉት ዕለቱን ነው። ከዚህ 40 ቀን ነው። ከ40 ቀን በኋላ ባልና ሚስት ነው የሚባሉት። ይሄ ግን ለዘላለም የሆነ ሙሽርነት፣ የማያረጅ ሙሽርነት፣ ዕለት ዕለት የቤተ ክርስቲያን ሰርግ ሆኖ የሚታይበት። ይኸው መቅደሱ፣ ቅዳሴው የቤተ ክርስቲያን ሰርግ ነው። የክርስቶስና የቤተ ክርስቲያን ሰርግ ነው። የተደነቀ አስደናቂ ሙሽርነት የማይቋረጥ ቤተ ክርስቲያን ብእሲተ በጉ ትባል፣ የበጉ ሚስት ትባላለች። የበጉ ሚስት በዚህ በኦሪት ዘፍጥረት ምዕራፍ 3 ላይ ሔዋንን ሲረግማት ማነው ቅጣት ሲያስተላልፍባት እንመለከታለን። እግዚአብሔር ሔዋንን ምን አላት? ምጥሽን አበዛዋለሁ፣ ፈቃድሽ ወደ ባልሽ ይሆናል አላት። የሚገርም ነው። ታዲያ ሔዋን የተባለችው ይቺ ቤተ ክርስቲያን ናት ብለው ሊቃውንቱ ተርጉመዋል። ቤተ ክርስቲያን ናት። ምጥ የተባለ ጥምቀት ነው። ጥምቀት ነው። አንዲት ሴት እንደምታውቁት አንዲት ሴት ከባሏ ዘር ተቀብላ ጸንሳ በምጥ ወልዳ እሷ እናት ሆና ባሏንም አባት እንደምታሰኘው ቤተ ክርስቲያንም በመንፈስ ቅዱስ ጸንሳ በጥምቀት አምጣ ወልዳ ክርስቶስን አባት ታሰኘዋለች። እሷም እናት ትሰኛለች። ቤተ ክርስቲያን ቤተ ክርስቲያን እናቱ ያልሆነች እግዚአብሔር ፈጽሞ አባቱ ሊሆን አይችልም ይላል ቅዱስ ቆጵርያኖስ። እናታችን ናት። ክርስቶስ ማን ነው? አባታችን። በስቺ ቤተ ክርስቲያን ውስጥ የክርስቶስ አካል በምትሆን ቤተ ክርስቲያን ውስጥ እኛ ምንድነን? የታጨን ሙሽሮች ነን። የሌላ ማንሆን ወዳጆቼ፣ አልወሰድንም ወይ? ሌላውን አልወሰድንም ወይ? ከክርስቶስና ከመንግስቱ አልነጠቀንም ወይ? አያችሁ፣ ዮሐንስ መጥምቅ የቅዱሳን ደስታቸው ቤተ ክርስቲያን የክርስቶስ እንድትሆን ነው። ዮሐንስ መጥምቅ እንደ ንጋት ኮከብ ነው። እንደ ንጋት ኮከብ በጨለማው ዓለም በራ፣ በንስሐ ጥምቀት በራ፣ በባህታዊነት በራ፣ ታየ። ዋናው ብርሃን ክርስቶስ ሲመጣ እሱ እየደበዘዘ ሄደ። ክርስቶስን አሳይቶ እሱ መደብዘዝ። ወዳጆቼ፣ ኦርቶዶክሳዊነት ይሄ ነው። መንፈሳዊነት ይሄ ነው። ራስን አደብዝዞ ክዶ የክርስቶስ ማድረግ። እኛ የመስቀል ሙሽራዎች ነን። በመስቀል ላይ ለሙሽርነት የታጨን አስደናቂ የመስቀል መንገድ የጀመርን ለቤተ ክርስቲያን የሰጣት የፍቅር ምልክት አለ። ሁለት የፍቅር ምልክቶች አሉ። አንደኛው መስቀል ነው። ሁለተኛው ቅዱስ ሥጋውና ክቡር ደሙ ነው። እስቲ መስቀል በሉ። አልሰማዋችሁም? በጣም ጥሩ። መስቀል ምንድን ነው ወዳጆቼ? መስቀል ምንድን ነው? መስቀል አስደናቂ ነው። መስቀል የምስጢር ደጅ ነው ይላል ይስሐቅ ሶርያዊ። መስቀል የዕለት ተዕለት ሕይወት ነው። አንድ ቀን ክርስቶስ መከራ ያስተናገደበት ብቻ አይደለም፣ ቤተ ክርስቲያንን የሞሸረበት ነው። የቤተ ክርስቲያን ቀለሟ የሚታየው በመስቀል ነው። በመስቀል ነው። የክርስቲያኖች ቀለማቸው የሚታየው በመስቀል ነው። ለምን? የክርስቶስ ሙሽሮች ናቸው፣ የሌላ አይደሉም። ወደ ሌላ አያመነዝሩም፣ ወደ ኃጢአት አያመነዝሩም፣ ወደ ነውር አያመነዝሩም፣ ወደ ክህደት አያመነዝሩም። ክርስቲያኖች የክርስቶስ ሙሽሮች ናቸው። የነገረ መለኮት ሊቃውንት መስቀልን በአስደናቂ መንገድ ተርጉመውታል። ወዳጆቼ፣ መስቀል የተሰጠን የዕለት ተዕለት መለኮታዊ ግብዣ ነው ለኛ። ይሄ መስቀል ሰውነት የገዘፈበት ነው። ማንነታችን የተለወጠበት ነው። ስማችን የተለወጠበት ነው። መስቀል ሙሽራው ክርስቶስ ራሱን ለኛ የዳረበት፣ ለኛ ሙሽራይቱ ቤተክርስቲያን የተደሰተችበት። ዝም ብላችሁ እስቲ ክርስቶስ የተሰቀለበትን መስቀል በህሊናችሁ ሳሉት ወዳጆቼ፣ ሳሉት። ቅዱስ ጳውሎስም ተናግሯል ለገላትያ ምዕመናን፣ ለሰነፎቹ ምዕመናን ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ እያያችሁት እንዳታስተውሉ ማን አዚም አደረገባችሁ? ሳሉት።
እና ህሊናችሁ ላይ ከሳላችሁት በኋላ እንደተቸነከረበት ቦታ አለ። ይሄ እግሩ የተቸነከረበት ቦታ ጌታችን እግሩ የተቸነከረበት ቦታ የአንድ ቀን ችንካር አይደለም፣ የቤተክርስቲያን ህይወት ነው። ምስጢረ ጥምቀት ይባላል። ምስጢረ ጥምቀት ብለው ተርጉሞታል ሊቃውንት። ምስጢረ ጥምቀት ቤተክርስቲያን በ40ና በ80 ቀናችን ስታጠምቀን ወደ ክርስቶስ እግርና ያስጠጋችን ማለት ነው። ከዚያ ደግሞ እዚያ ጉልበቱ ጥፍ ብላ ያለችበትን ቦታ አይታችሁታል? ስዕሉ ላይ መልሱልኝ። አይታችሁታል? በደንብ አይታችሁታል? አያሳዝንም? ዝም ብሎ ለማን የታጠፈ ጉልበት ይመስላችኋል? ያ ጉልበት አያችሁ፣ የማይደክም ጉልበት በእኛ ደካማ ስጋ ተገልጦ ማን ቀና እንዲል የታጠፈ ጉልበት ይመስላችኋል? እኛ። ይሄ የታጠፈችው ጉልበቱ ያለችበት ቦታ ምስጢረ ሜሮን ይባላል። አንድ ካህን አንድ ሕፃን ካጠመቀ በኋላ ቀጥታ ሜሮን ነው የሚቀባው። ሜሮን ሲቀባ ወደ ክርስቶስ ጉልበት እያስጠጋው ነው ማለት ነው። ከዛ ከፍ ሲል ደግሞ ክርስቶስ ደረቱን በለንጊኖስ የተወጋበት ቦታ አለ። ይሄ ምስጢረ ቁርባን ይባላል። ቤተክርስቲያን ካጠመቀችን በሜሮን ካከበረችን በኋላ ጉልበቱ ጋር አንቀርም፣ እንወጣለን መስቀሉን ወዴት? ወደ ስጋው ደግሞ ስታቀርበን ወደ ክርስቶስ ደረት። አሁን ፈልጉት አድራሻችሁን እናንተ። እንፈልገው አድራሻችንን። የቱ ጋር ያለ ነው? የት ነው ያለ ነው? ከክርስቶስ ደረት እንዳንወጣ መድኃኔዓለም ይጠብቀን ወዳጆቼ። ሰይጣን ሊያወጣን አይችልም። ራሳችን ፈቅደን ካልወጣን በቀር አይችልም። ምክንያቱም ወደ ደረቱ ያስጠጋን ክርስቶስ ነው። እዚያ ጋር መኖር ነው፣ ሙሽርነቴ ነው። ይሄ ብቻ አይደለም። የቀኝ እጁ ችንካር አለ። የቀኝ እጁ ችንካር ምስጢረ ንስሐ ይባላል። በቀኝ የተሰቀለውን ወንበዴ ያስታውሱት። ተዘከረኒ እግዚኦ በውስተ መንግሥትከ፣ አቤቱ በመንግስት በመጣ ጊዜ አስበኝ ባለ ሰዓት ዮም ትሄሉ ምስሌ ውስተ ገነት፣ ዛሬ በገነት ከኔ ጋር ነህ አሉ። ወደ ተመልሰን ስንጠፋ ደግሞ ለመዳን ስንመጣ ተመልሰን የምንገባበት በሩ ቀኝ እጁ ነው። በሩ እኔ ነኝ አለ ክርስቶስ። ወደ እሱ የምንገባበት ለካህኑ ንስሐችንን ተናዘን በቀኝ እጁ በኩል ወደ ደረቱ እንመለሳለን። ለምን? የክርስቶስ ሙሽራንና ባል ከሚስቱ ጋር ተጣልቶ ሚስት ከባሏ ተጣልታ ሽማግሌ ተቀምጦ እርቅ ከተፈጸመ በኋላ ካሳ ክሰው ተመልሳ ወደ ባሏ ትመለሳለች። ፈቃድሽ ወደ ባልሽ ይሆናል ተብሏል ወዳጄ። የኛ ፈቃድ ወደ ክርስቶስ ነው መሆን ያለበት። እንደ ሴሪሞኒ በሰንበት እንደዚህ ሰብሰብ ብለን አግኝተነው ቻው ምንለው አምላክ የኬክ ቤት ጓደኛ አይደለም። አምላካችን የህይወታችን ራስ ነው። ከኛ ሊለይ የማይገባ የታጨነው ለሱ ነው። ቀናተኛ ነው። የማንም እንድንሆን አይፈልግም። የማንም የእርሱ እንድንሆን ለዘላለም በደስታ እንድንኖር አያችሁ። ከዚህ የግራ እጁ ችንካር አለ። የግራ እጁ ችንካር ምስጢረ ቀንዲል ነው። እናንተ በልምድ ቅባ ቅዱስ የምትሉት ዲፕሬሽን ሲገጥም፣ ጭንቀት ሲገጥም፣ ችግር ሲገጥም፣ ህመም ደዌ ሥጋ ሲገጥመን ካህናት እኛን የሚያከብሩበት ምስጢር ከግራ እጁ የፈሰሰ ነው። ከዚህ አክሊለ ሦክ ነው ወዳጆቼ። ቅድም የነገርኳችሁ ይህ አክሊለ ሦክ የማይተረጎም ፍቅር ነው። ሊቃውንት በማህሌት አልተረጎሙትም። መምህራን በመጻሕፍት ትርጓሜ አልተረጎሙትም። የነገረ መለኮት ምሁራን ሰብከው አብራርተው አልጨረሱትም። በአጭር ቃል ቅዱስ ጳውሎስ እኩት እግዚአብሔር በእንተ ጸጋው ዘይትነገር፣ ስለማይነገር ስጦታው እግዚአብሔር ይመስገናል። አያችሁ፣ ራስን ለቤተ ክርስቲያን አሳልፎ ከመስጠት በላይ ምን ክብር አለ? ቅዱስ ያሬድም የነገረን ይህን ነው። ዘበእንቲአሃ ለቤተ ክርስቲያን ተጸፋይከ በውስተ አውድ ከመ ትቀድሳ በደመከ ክቡር፣ ለቤተ ክርስቲያን በከበረ ደመ ፈሳሽነት ትቀድሳት ዘንድ ራስን በአደባባይ ተጸፋላት ብሎ የተናገረው ምራቅ ያስተናገደላት፣ የሰው ምራቅ የሰው ጥፊ ያስተናገደላት ቤተክርስቲያን የሱ እንድትሆን ነው። አንዱ በመልእክታት በቅዳሴ የተነበበው ኤፌሶን መልእክት ነው። ኤፌሶን መልእክት ምዕራፍ 5 ዛሬ በቅዳሴው ወዳጆቼ ህይወታችን ይሄ ነው። ይሄ አክሊለ ሦክ ምንድን ነው? የአንድ ቀን መከራም አይደለም፣ የቤተክርስቲያን ህይወት ነው። አክሊለ ሦክ ትዳርና ምንኩስና ነው። ኦርቶዶክሳዊ ባለ ትዳር እዚህ ጋር ነው የደረሰው። አክሊለ ሦክ ቤቱን ቤተክርስቲያን ማድረግ አለበት። የክርስቶስ ሙሽራ ማድረግ አለበት። የክርስቶስ ሙሽራ ክርስቶስ የሚስተናገድበት። አንድ ኦርቶዶክሳዊ ባለ ትዳር ጋብቻ ሲፈጽም እዚህ ጋር ደርሰዋል። ለዚህ ነው ቅዱስ ጳውሎስ ቤተክርስቲያን ክርስቶስ ቤተክርስቲያንን እንደወደዳት ባል ሚስቱን እንዲሁ ይውደዳት ያለው። አያችሁ፣ ለትዳራቸው የሚታመኑ ትዳራቸው ክርስቶስን የሚያሳዩ በስጋው ደግሞ ጋብቻቸውን የሚጠብቁ ለክርስቶስ ሙሽራ ሆነው ቤታቸውን ያስረከቡ ክርስቲያኖች ባለትዳሮች እዚህ አክሊለ ሦኩ ጋር የደረሱ የከበሩ ናቸው። አያችሁ፣
እዚህ ጋር የደረስን እና ይሄ ሙሽራ አለን ወይ ነው ወዳጆቼ? ሙሽሪት እንድንሆን አለን። ይሄ ሙሽራ በልባችን አለ። ይሄ ሙሽራ በቤታችን አለ። ይሄ ሙሽራ በበራችን መቃል ላይ አለ። ይሄ ሙሽራ የኛ በር ላይ የተጻፈው የቤት ቁጥር ነው። የኛ በር ላይ የተጻፈው ቀበሌና ወረዳ ነው። ወዳጄ ያንተ ማንነት ክርስቶስ ነው። የቤትህ ማንነት ራስ ነው። ሐሴት የማይቋረጥ ሰርግ ነው። ገና ነው። በመንግስተ ሰማያት ገና አዳራሹ ተከፍቶልህ የበለጠ ነጩን ለብሰህ የምትከብርበት ሰርግ የክርስቶስ መሆን። መነኩሴም ልክ እንደዚህ ነው። ለምንኩስናው ሲታመን እዚህ ጋር ደርሷል። እዚህ አክሊለ ሦክ የመነኩሴ ቆቡ ሚስቱ ናት። ክርስቶስን የሚያሳይባት ሕይወቱ ናት ክህነቱ። እና ወዳጆቼ ሙሽራይቱ ያለችው እርሱ ሙሽራ ነው። ሙሽራይቱ ያለችው ሙሽራው ክርስቶስ፣ እኛ ሙሽሮቹ እንድንሆን ይፈልጋል። የማንም በአንድ ስጋነት አንድ አካለ ክርስቶስ የተባለች ቤተ ክርስቲያን ውስጥ የእሱ ማንነት መታያዎች ሆነን የእሱ ክብር መገለጫዎች። ዮሐንስ ራሱን ደብቆ ክርስቶስን እንደገለጠ ፍትወታችንን ደብቀን ክርስቶስ በሕይወታችን የሚታይ ሙሽሮቹ እንድንሆን ይፈልጋል። በዚህ በራዕየ ዮሐንስ ምዕራፍ 19 ላይ የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን ሐሴትም እናደርግ ይላል። የበጉ ሰርግ የመጨረሻው ሰርግ መንግስተ ሰማያት ነው። ረቂቁ ማዕድ የሚዘረጋበት፣ ሁሉን ወደ ራሱ የሚሰበስብበት፣ የዓለምና የዲያብሎስ ጫጫታ ድል ተነስቶ አዲስ የድል ዝማሬ በሰማይ የምንዘምርበት የልዩ የሰርግ አዳራሽ የሚከፈትበት። የአዳራሽ ሲከፈት ወዳጆቼ እኛ መብራቱን ያላዝን ደናግላን ልንገባ አንችልም። ሰነፍ ደናግል መሆን የለብንም። ሙሽራው የመጣው ሙሽሪትን የራሱ ሊያደርግ ነው። ቤተ ክርስቲያንን የራሱ አደረጋት። መስቀልና ስጋው ደግሞ መታያ ምልክቶቿ እንዲሆኑ ቀለሞቿ እንዲሆኑ አደረገ። የቤተ ክርስቲያን ሰንደቅ ዓላማው እርሱ ነው። እርሱን እያውለበለበች የምትታይበት ታላቁ ክብሯን የቃል ኪዳን ምልክቷን ሰጥቷታል። ምልክቶቻችንን መጠበቅ ይገባናል። ለምን? ለክርስቶስ ሙሽራ እንድንሆን የሰጠን ምልክት መስቀል ነው። መስቀሉ በልባችን በሕይወታችን መታየት አለበት። ሕይወታችን የሚመዘነው በመንገዳችን ላይ እግዚአብሔር አምላካችን በሚልክልን መስቀል ነው። የእያንዳንዳችን መስቀል ይላካል። ተመዝነን እንዳንወድቅ ወዳጆቼ፣ ተሰፍረን ቀለን እንዳንገኝ። ክርስቶስ አምላካችን የደም ሙሽራ ነው። እንዲህ ባለ መንገድ በመስቀል ላይ ራሱን አሳልፎ የሰጠው እኛ የእርሱ እንድንሆን ነው። የእርሱ ምን ሙሽሮች፣ ሌላ እንዳይወስደን፣ ሌላ ፈቃዱን እንዳያስተናግድብን፣ ዲያብሎስና ዓለም ክህደት ፈቃዳቸውን እንዳያስተናግዱብን የክርስቶስ ሙሽራ፣ እውነተኛ ሙሽራ በሕይወታችን፣ በትዳራችን፣ በንግዳችን፣ በቤታችን፣ በትምህርታችን፣ በልጆቻችን፣ በጋብቻችን፣ በክህነታችን፣ በአገልግሎታችን ሙሽራው ክርስቶስ እየታየብን፣ እኛ እንደ ኮከብ እሱ እንደ ብርሃን ደምቆብን ክርስቶስ የሚታይብን ማንነት ያለን እውነተኛ ሙሽሮች እንድንሆን ነው የዛሬ ግብዣው አምላካችን። እንዲህ ያለ ጸጋና ክብር ይዘን አምላካችን እግዚአብሔር የሰርጉን አዳራሽ ሲከፍት ነጩን ከለበሱ ቅዱሳን ጋር በቀኙ እንድንቆም ሁላችን ይርዳን። የሰማነውን በልባችን ያስቀምጥ። መልካም ሰንበት።